ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት አላችሁ? ዛሬ ደግሞ ምዕራፍ 3 እና ምዕራፍ 4 የገላትያ ጥናታችንን በእግዚአብሔር ጸጋ እንቀጥላለን። በምዕራፍ 1 እና ምዕራፍ 2 የሐዋርያ ጳውሎስን ትምህርትና ሐዋርያነት ምንጭ በተመለከተ ለማየት ሞክረናል። አሁን ደግሞ ሐዋርያ ጳውሎስ የሐሰተኛ አስተማሪዎችን ትምህርት በብዙ ማስረጃ እየሞገተ የሚከራከርበትን ክፍል ነው የምናየው እና የዶክትሪን ክፍል ነው ይሄ። ምዕራፍ 3 እና ምዕራፍ 4 ስለ መንፈስ ቅዱስን ስለመቀበላቸው፣ ቅዱሳት መጻሕፍት በእምነት ስለመጽደቅ ምን እንደሚያስተምሩ፣ ስለተሰጠው የተስፋ ቃል፣ ስለ አብርሃም ዘር እና ደግሞ ስለ ሕግ መሰጠትና ስለተሰጠበት ዓላማ ምን እንደሆነ ደግሞ በምዕራፍ 4 ላይ ደግሞ የሳራንና የአጋርን ታሪክ በማንሳት ሙግቱን የሚያቀርብበት ክፍል እንደሆነ እንረዳለን እና ምዕራፍ 3 ቁጥር 1 ላይ በጣም አስደናቂ የሆነውንና የሐዋርያ ጳውሎስን ቁጣ የሚገልጽ ስሜት የሚገልጸውን ክፍል እናገኛለን። ምዕራፍ 3 ቁጥር 1 ላይ ሲናገር እንደዚህ ነው። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። እነዚህ ሰዎች ለእውነት አልታዘዙም። ያስተማራቸውን ትምህርት ጥለውታል። ያላዩትና ያላስተዋሉት ትልቁ ነገር ግን ምንድነው? ሐዋርያ ጳውሎስ ኢየሱስ ክርስቶስ በልባቸው እስኪሳል ድረስ ነበረ ወንጌልን የነገራቸው ያስተማራቸው። ሐዋርያ ጳውሎስ ከክርስቶስ ኢየሱስ መስቀል በቀር ሌላ ነገር የማያውቅ፣ ሌላ ትምክህት የሌለው፣ ሌላ ትምህርት የሌለው ሰው ነው። ኢየሱስ ክርስቶስ ደግሞ ወደዚህ ዓለም ሲመጣ ለመሞት ለመሰቀል እና ለብዙዎች ቤዛ ለመሆን ይመጣ። ታዲያ ኢየሱስ ክርስቶስ እንደዚህ ዋጋ የከፈለበትን ነገር ኢየሱስ ክርስቶስ ለእናንተ የሆነውን ነገር በደንብ ካስረዳኋችሁ በኋላ በፊታችሁ እንደተሰቀለ ሆኖ በወንጌል ተስሎ ተሰብኮላችሁ ተነግሯችሁ ከተቀበላችሁ በኋላ ያን የተቀበላችሁትን እውነት ያን የተሰበከላችሁን ነገር እንዳታስተውሉ አዚም ያደረገባችሁ ማን ነው ይላል። ይህ አዚም የሚለው አንድ ሰው ማየት የሚገባውን ነገር እንዳያይ፣ ማሰብ በሚገባው ደረጃ እንዳያስብ መተት ሲደረግበት ማለት ነው። ይሄንን እውነት ማስተዋል ያልቻላችሁት ማን አዚም ቢደረግበት? ከዚህ የተሻለ እውነት የለም። ከዚህ የተሻለ ቤዛነት የለም። ከዚህ የተሻለ ሊከፈልላችሁ የሚችለው ዋጋ የለም። ስለዚህ ኢየሱስ ክርስቶስ እናንተን ለማጽደቅ ብሎ የከፈለውን ዋጋ እንዴት እናንተ ዋጋ ወደምትከፍሉበት የሕግ ሪያልም የሕግ ማዕቀፍ እንዴት ትመለሳላችሁ? ወደ ሕግ እንዴት ትመለሳላችሁ? የጌታ ኢየሱስ ክርስቶስ መስቀልና ሞት ማለት እኮ እኛ በነፃ እንድንጸድቅ የተከፈለ ዋጋ ነው። እሱ በቂ ከበቂ በላይ ነው። ይህንን የኢየሱስ ክርስቶስ አምላክ በስጋ ወርዶ ተገልጦ የከፈለውን ዋጋ እንዳትረዱ አዚም ያደረገባችሁ ማን ይላል። ዛሬም በዚህ ዘመንና በዚህ ጊዜ አዚም የሆኑ ትምህርቶች አሉ። ኢየሱስ ክርስቶስ እንደተሰቀለ ሆኖ እንዳናይ፣ መስቀሉን እንድናሳንስ፣ በራሳችን ኢፈርት በራሳችን ጥረት ወደ እግዚአብሔር መንግስት እንደምንገባ የሚያስተምር የትኛውም ትምህርት አዚም ነው። እየረጩ ያሉት ድንዛዜ ነው። ኢየሱስ ክርስቶስን እንዳናይ የተከፈለልንን ዋጋ እንዳናስተውል የተረጨ አዚምና ድንዛዜ ነው። ስለዚህ ኢየሱስ ክርስቶስ የከፈለልን ዋጋ በቂ ደግሞም ከበቂ በላይ ነው። ስለዚህ እኔ ወደማደርግበት የሕግ ክልል ልመለስ አይገባም። እናንተ እንዴት ነው ወደዚህ የገባችሁት የተመለሳችሁት ይላል እና በህይወታቸው የሆነ የነበረውን ያኔ ጌታን ኢየሱስን በተቀበሉ ጊዜ ሐዋርያ ጳውሎስ ወንጌልን በሰበከላቸው ጊዜ የሆነውን ነገር ያስታውሳቸዋል እና ምን ይላቸዋል? ይህን ብቻ ከእናንተ እንድማር እወዳለሁ። በሕግ ስራ ወይስ ከእምነት ጋር በሆነ መስማት ነው መንፈስ ቅዱስን የተቀበላችሁት? እንዲህ የማታስተውሉ ናችሁ ይላል። እናንተ መንፈስ ቅዱስን የመሰለ ስጦታ ስትቀበሉ የሕግ ስራ ስለጠበቃችሁ ተብሎ እንደ ሽልማት ነው መንፈስ ቅዱስን የተቀበላችሁት? አይደለም። መንፈስ ቅዱስን የተቀበላችሁት ከእምነት በሆነ መስማት ብቻ ነው። ደግሞስ ይሄንን እውነት እንዳታስተውሉ ማን ያደረጋችሁ? በጌታ በኢየሱስ ክርስቶስ ስንት መከራ ከተቀበላችሁ በኋላ እንደገና ወደ ሕግ ትመለሳላችሁ? ለዚህ ነው ወይ ወደ ሕግ የምትመለሱት? መከራ የተቀበላችሁት በከንቱ ነው ወይ?
በመንፈስ ቅዱስ ጀምራችሁ አሁን በስጋ ትፈጸማላችሁ። በሲንፉል ዲዛይራችሁ እንደገና ትመለሳላችሁ። ወደ አድርግና ወደ አታድርግ፣ ወደ ሕፃናት ትምህርት፣ ወደ መጀመሪያ ወደ አትንካ ትምህርት ትመለሳላችሁ። እና ሐዋርያ ጳውሎስ በገላትያ ምዕራፍ 4 ላይ ወዴት እየተመለሱ እንደሆነ ሲናገር እንደዚህ ይላል። ቁጥር 9 ላይ አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅ ወደ መጀመሪያ ትምህርት እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚያ ልትገዙ ትወዳላችሁ ይላል። እንደገና ወደዛ ወደ ደካማ ወደሚናቅ የሕፃናት ትምህርት እንዴት ትመለሳላችሁ ይላል። እናንተ አሁን በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ከሆናችሁ የእግዚአብሔር ወራሾች ናቸው። ምን ፈልጋችሁ ነው ወደ ሕግ የምትመለሱት ይላል። ሕግና ነቢያት ራሱ እኮ የመሰከሩት በክርስቶስ ኢየሱስ በማመን ስለሚገኘው ጽድቅ ነው። ሕግና ነቢያት ራሱ የመሰከሩት ስለ ኢየሱስ ክርስቶስ መምጣት በስጋ ተገልጦ ለእኛ ዋጋ ከፍሎ እኛን ስለሚያጸድቅበት ስራ እኮ ነው የተነገረው። ወዴት ነው እየተመለሳችሁ ያላችሁት ብሎ ይሞግታቸዋል። በማስቀጠል የሚሞግታቸው አብርሃምን በማንሳት ነው። አብርሃምን በዚህ ክፍል እንዲህ ሲል ያነሰዋል። ቁጥር 6 ላይ ምዕራፍ 3 ቁጥር 6 ላይ እንዲሁ አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ ይላል። እና ሐዋርያ ጳውሎስ ደግሞ በዚህ ክፍል የሚያነሳው ምንድነው ካልን ሕግን ነው መጻሕፍትን ነው የሚያነሳው። መጽሐፍስ ምን አለ ይላል። ሮሜ ምዕራፍ 4 ላይም ደግሞ ስንመለከት አብርሃም እንዴት ነው የጸደቀው የሚለውን መጽሐፍ እኮ መልሶልናል። አብርሃም በጸደቀበት በዛ መንገድ ነው እናንተ የምትጸድቁት ይላል። አብርሃም እንዴት ነው የጸደቀው? አብርሃም በእግዚአብሔር አመነ፣ እምነቱ ጽድቅ ሆኖ ተቆጠረልን። እኛም በኢየሱስ ክርስቶስ እናምናለን፣ ያ እምነታችን ጽድቅ ሆኖ ይቆጠርልን። አብርሃም በጸደቀበት በዛ መንገድ ነው እናንተ የምትጸድቁት። አብርሃም የጸደቀው በእምነት ሆኖ ሳለ ሳይገረዝ ከጸደቀ፣ የሙሴ ሕግ በሌለበት ከጸደቀ፣ እኛ የምንጸድቀው እንደዛ ነው። ያለ ሙሴ ሕግ ያለ ግርዛት ነው እኛ የምንጸድቀው። በምን? በእምነት ነው የምንጸድቀው። እንደውም ለአብርሃም ብቻ የተነገረ አይደለም። አብርሃም በጸደቀበት መንገድ አሕዛብ ሁሉ እንደሚጸድቅ አስቀድሞ አይቶ ለአብርሃም ያለውን ሲናገር እንደዚህ ይላል። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚሁ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። እዚህ አብርሃም የጸደቀው ሰጥቶ ነው፣ መጽውቶ ነው፣ ሰግዶ ነው፣ ጾሞ ነው፣ ጸልዮ ነው። አብርሃም የጸደቀው በስራው ነው አይደለም። አብርሃም የጸደቀው በእምነቱ ነው። አብርሃም እግዚአብሔርን አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት እንጂ በስራ አይደለም። አብርሃም በስራ ጸድቆማ ቢሆን ኖሮ የሚመካበት አለው። ስራ ሁል ጊዜ ቀጥሎ ያለ ነገር ያመጣል። እኔ ማለትን ያመጣል። ስራ ትምክህትን ያመጣል። ስራ እግዚአብሔርን ባለዕዳ ያደርጋል። ስራ ደሞዝ ይሆናል ማለት ነው። ስለዚህ እግዚአብሔር ቢያጸድቃችሁ በስራችሁ ያን ደሞዝ እየከፈላችሁ ነው እንጂ በጸጋ ዳንኩ ለማለት የሚያስችል አይደለም። ለምን ሰርታችኋላ? የሮሜ መልእክት ምዕራፍ 11 ቁጥር 6 ላይ እግዚአብሔር ቃል ሲናገር በስራማ ከሆነ ከጸጋ መሆኑ ቀርቷል ይላል። በጸጋ ከሆነ ደግሞ ከስራ መሆኑ ቀርቷል። ያለዚያ ግን ጸጋ መሆኑ ይቀራል ማለት ነው። ስለዚህ ሁለቱ የሚሄድ ነገር አይደለም። ወይ በጸጋ ነው መድኑት ወይ በስራ ነው መድኑት እንጂ በጸጋም በስራ የሚባል ነገር የለም። በጸጋ ከሆነ ስጦታ ነው፣ በስራ ከሆነ ደሞዝ ነው። ስለዚህ ሮሜ 4ንም በደንብ ማየት ትችላላችሁ። ስለዚህ መጽሐፍ የሚናገረው ነገር ምንድን ነው ካልን፣ እሺ ወደ ብሉይ ኪዳን መመለስ ነው የፈለጋችሁት? ወደ ሙሴ ሕግ ነው መመለስ የፈለጋችሁት? ጥሩ። ሙሴ በዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ላይ ምን አለ? አብርሃም እግዚአብሔርን አምኖ የአምኖቱ ነው ያጸደቀው ነው የሚለው። ማን? ሙሴ ሲጽፍ፣ ራሱ ሙሴ የጻፈው መጽሐፍ እሱን ነው የሚናገረው ይላቸዋል። እና ስለ ሕግ ደግሞ ይናገራችሁ። እሺ ወደ ሕግ እንመለስ ብትሉ ደግሞ ከእርግማን በታች እንደሆናችሁ ታውቃላችሁ ይላል። ለምን? በሕግ የሚኖር በረከት አለው፣ ሕይወት አለው። በሕጉ ግን ባትኖሩ ከእርግማን በታች ትሆናላችሁ። እንደዚህ ተብሎ ተጻፈ። ምዕራፍ 3 ቁጥር 10 ላይ ከሕግ ስራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ በተጻፈ ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏል። ስለዚህ አንድ ሰው ከሕግ በታች መኖር ከፈለገ ከእርግማን በታች መሆኑን ማረጋገጥ ይችላል። ለምን? በዛ ነገር ጸንተን መኖር አንችልም። ሕጉ እኮ ለሕይወት ነው የተሰጠው። የሐዋርያት ሥራ ምዕራፍ 7ም እዚህም ላይ ተጽፏል። ለሕይወት ነው የተሰጠው፣ ግን እኛ መጠበቅ አንችልም ነው ነጥቡ። ስለዚህ መጠበቅ ካልቻልኩ ምን ይገጥመኛል? አንደር ከርስ ነው መሆነው፣ እረገማለሁ፣ የተረገምኩ ነው መሆነው። ስለዚህ ኢየሱስ ክርስቶስ በመስቀል በእንጨት ላይ ሲሰቀል ዓላማው ምን ነበረ?
በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ይሁን ተብሎ እንደተጻፈ እኛን ኢየሱስ ክርስቶስ ከሕግ እርግማን ሊዋጀን ሞተ ማለት ነው። በእንጨት ተሰቀለ። ስለዚህ ኢየሱስ በእንጨት የተሰቀለው ኢንቴንሽናሊ ነው። ለምን? እኛን ከሕግ እርግማን ለመዋጀት ነው። ስለዚህ አሁን ተዋጅተናል። በዛ በመስቀል በተከፈለው ዋጋ ተዋጅተናል። ስለዚህ እንደዚህ ይላል፣ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው ኢየሱስ ክርስቶስ የሞተው። አብርሃም በጸደቀበት በዛ መንገድ እንደምንጸድቅ ለማሳየት ነው ክርስቶስ ኢየሱስ የሞተው። ስለዚህ በሕግ እንኖራለን ካላችሁ፣ በአድርግና ባታድርግ እንኖራለን ካላችሁ፣ ከሕግ በታች ከሆናችሁ ከእርግማን በታች መሆናችሁን ባይ ዲፎልት ማወቅ አለባችሁ ይላቸዋል። ወደ ቁጥር 15 ደግሞ ስንመለከት እንደ ሰው ልማድ እላለሁ ይላል። የሚያውቁትን አንድ ታሪክ ያነሳላቸዋል። የሰውስ እንኳን ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም ማንም አይጨምርበትም ይላል። እዚህ ክፍል ላይ ኪዳን ተብሎ የተገለጸው ቃል ስለ ውርስ ነው እና አንድ አባት ለልጁ ውል ይገባል፣ ይናዘዛል። ያንን ውል በሕይወት እያለ ነው የሚናዘዘው። ከዛ ግን ሐሳብ ልቀይር ቢል ራሱ ወይ ልጨምር ወይ ልቀንስ ቢል አይችልም። በኮሚኒቲው ራሱ ማለትም ገላትያ አውራጃ ያለው እንትን ነው ምሳሌ ነው የሚያነሳው። እንደ ሰው ልማድ ላለው ስለሚል እዛው የሚያውቁትን ነገር ነው የሚናገረው፣ እነሱ ጋር ስላለ ኪዳን ማለት ነው። እና አንድ አባት ለልጁ ኑዛዜ ከተናዘዘ በኋላ ያንን ኑዛዜ መልሶ አይ አንሷል ልጨምርበት ወይም በስቷል ልቀንስበት ወይም ሐሳብ ልቀይር አይልም። ትዕዛዙ ይከበራል ማለት ነው። ልቀይር ካለ የእሱ ታማኝነት ጥያቄ ውስጥ ይገባል እና ክብርን ያሳጠዋል። ስለዚህ በግድም በውድም ይጸናል ማለት ነው ያ ዊል ያ ኑዛዜ። ሐዋርያ ጳውሎስ እሱን ያመጣና ምን ብሎ ይናገራል? ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እንደሚነገር ግን ለዘርህ ይላል፣ እርሱም ክርስቶስ ነው ይላል። በዘርህ አሕዛብ ይባረካሉ ብሎ አስቀድሞ ተስፋ ሰጥቷል። ይህን እላለሁ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋ ቃል እስኪሽር ድረስ አያፈርስም። በዘርህ አሕዛብ ይባረካሉ ተብሎ የተነገረው መቼ ነው ያልን እንደሆነ ሕጉ ከመሰጠቱ ከ430 ዓመት በፊት ነው የተሰጠው። ሕጉ ከመሰጠቱ ከ430 ዓመት በፊት የተሰጠ የተስፋ ቃል ሕጉ ሲመጣ እንዴት አድርጎ ያ ሕግ እግዚአብሔር የሰጠውን የተስፋ ቃል ይሽራል? እንዴት አድርጎ ያፈርሰዋል? የሰው ሕግ ራሱ እኮ አነሰ ተብሎ አይጨመርበትም፣ በዛ ተብሎ አይቀነስበትም። እግዚአብሔር የሰጠው የተስፋ ቃል ላይ አሕዛብ በእምነት እንደሚጸድቁ የተነገረበትን ያን የተስፋ ቃል ሕጉ መጥቶ እንዴት ሊሽረው ይችላል? ስለዚህ ሊሽረው አይችልም፣ ሊያፈርሰው አይችልም። ታዲያ ሕጉ ለምንድን ነው የተሰጠው ከተባለ እሱን በማስረገጥ ደግሞ እንደዚህ ይላል። እንግዲህ ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። እንግዲያውስ ሕጉ ምንድን ነው ካላችሁኝ፣ ሕጉ እንደውም የተሰጠው ስለ መተላለፍ ነው። ሕጉ የተሰጠው ስለ መተላለፍ ነው። ያ ማለት መተላለፍ ስላለ ያ ተስፋ የተሰጠ የተስፋ ቃል እስኪመጣ ዘር እስኪመጣ ድረስ ማለትም ጌታ ኢየሱስ እስኪመጣ ድረስ የተሰጠ ነው። በመካከል የገባ ነው። በመካከለኛ እጅ በመላእክት በኩል ስለ መተላለፍ የተጨመረ ነው። መተላለፍ እንዳለ፣ ኃጢአተኝነት እንዳለ፣ በደል እንዳለ ለማሳየት የተሰጠ ሕግ ነው እንጂ ለማጽደቅ የተሰጠ አይደለም ይላል። ስለዚህ ምን አለ? ስለ ሕግ መተላለፍ ተጨመረ። መካከለኛው ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው ይላል። እግዚአብሔር አሁን ሕግን ሲሰጥ ምንድን ነው ያደረገው? እግዚአብሔር ለመልአኩ ሰጠው፣ መልአኩ ለሙሴ ሰጠው፣ ሙሴ ደግሞ ለሕዝቡ አመጣ። ስለ ጸጋ ግን ስንናገር ቀጥታ ራሱ እግዚአብሔር ነው የመጣው፣ ቀጥታ ልጁ ነው የመጣው። ስለዚህ ምንም መካከለኛ ሳያስፈልግ ኢየሱስ ክርስቶስ መጥቶ የሰራው የሕይወት የስርዓት አይነት አለ፣ ጸጋ የሚባል ነገር አለ። ስለዚህ ምን አለ? እንግዲህ ሕግ የእግዚአብሔርን ተስፋ ቃል የሚቃወም ነው አይደለም። ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆንስ በእውነት ጽድቅ ከሕግ በሆነ ነበር። ነገር ግን በኢየሱስ ክርስቶስ ከማመን የሆነ የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ሁሉም በሕጉ ሲመዘን ኃጢአተኛ ነው የሆነው። ስለዚህ ማንም በሕግ ሕያው መሆን መጽደቅ አይችልም።
አይችልም። አንዳንድ ሰዎች አይ እዚህ ጋር እኮ ህግ የተባለው የሞራል ህግን አይደለም፣ 10ቱን ትእዛዛት አይደለም እና ምንድነው ግርዛትን ነው በዓላትን ነው። እሱ ብቻ አይደለም። ህግ ሲባል የተሰጠው አሁን አንዳንድ ሰዎች እነዚህ ሐሰተኛ አስተማሪዎችን ጨምረው በጊዜ የነበሩትን ማለት ነው ጳውሎስ የጻፈላቸውን እነሱን ጨምሮ ስንመለከት አንድ ነገር ነው የሚያነሳው ሐዋርያው ጳውሎስ ማለት ነው። ቁጥር 2 ላይ ምዕራፍ 5 ቁጥር 2 ላይ እንደዚህ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም፣ ህጉን ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ መሰክራለሁ ይላል። ምን አለ? በህግ ልትጸድቁ ከፈለጋችሁ እሱም ብቻ አይደለም መፈጸም ያለባችሁ፣ ሙሉ ህጉን ነው እንጂ መፈጸም ያለባችሁ። ከተሰጠው ከህጉ አንዱን ብቻ ፒክ የምታረጉት ለምንድን ነው? እግዚአብሔር የሰጠው ህግ እኮ አንድ አይደለም። እግዚአብሔር የሰጠው 10 ብቻ አይደለም፣ ህጉን ሁሉ ነው መፈጸም ያለባችሁ። ከፈጸማችሁ ህግን ሁሉ ፈጽማችሁ ደግሞ መጽደቅና መዳን ትችላላችሁ? አትችሉም። ስለዚህ ምን አለ ቁጥር 3 ላይ ቁጥር 4 ላይ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ስለዚህ በየትኛውም ህግ በሞራል ነው በሉት በምን በሉት በየትኛውም ህግ በየትኛውም መልካም ስራ ሰው ሊድን አይችልም። ታዲያ እንዴት ነው? ሁሉ ከኃጢአት በታች ተዘግቶባቸዋል። ሁሉም ሰው ኃጢአተኛ ነው ልዩነት እስካይኖር ድረስ ይላል። ከቁጥር 23 እስከ 29 ደግሞ ስንመለከት እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን ከህግ በታች እንጠበቅ ነበር። ምን እስኪመጣ አለ? እምነት እስኪመጣ ድረስ። እምነት በሌላ አካል መደገፍ ነው። ህግን ግን ስንመለከት በራስ ኢፈርት መደገፍ ነው። ስለዚህ ህግ አድርግ ያለህን ስታደርግ፣ ህግ አታድርግ ያለህን ስትቆጠብ እና እምነት ግን የተደረገልህ ላይ ስትደገፍ ነው። ስለዚህ ያ የተደረገልን ነገር ላይ ክርስቶስ ባደረገልን በመስቀሉ በሰራልን ነገር ላይ ለመደገፍ የሆነው እምነት እስከሚመጣ ድረስ ከህግ በታች ተዘግቶብን እንኖር ነበር። ነገር ግን ቁጥር 24 እንዲህ ይላል፣ እንደዚህ በእምነት እንጸድቅ ዘንድ ህግ ወደ ክርስቶስ የሚያመጣ ሞግዚታችን ሆነ ይልና ህግን ምን ያደርገዋል? ሞግዚት ያደርገዋል። ህግን ምን ያደርገዋል? ክርስቶስ እስከሚመጣ ብቻ የሚያገለግል ያደርገዋል። አሁን ግን እውነተኛ ወላጃችን እውነተኛ አባታችን መጥቷል። እሱም ክርስቶስ ነው። ከዚህ በኋላ ህግ አያስፈልገንም። ህግ ወደ ክርስቶስ የሚያመጣ ሞግዚታችን ነው። እውነተኛ ወላጃችን እሱ ነው። ህግ ግን ሞግዚት ነው። ሞግዚት ማለት ልጆቻችሁን እዛ ሞግዚት ጋር ታኖሯቸዋላችሁ። እነሱ ጋር ሲጫወቱ ሲማሩ ይውላሉ። ወላጅ ከመጣ በኋላ ግን ሞግዚት ጋር ልጁ ምን ይሰራል? እውነተኛ ወላጆች እስከመጡ ድረስ ማለት ነው። ስለዚህ ህግ አሁን በክርስቶስ በአዲስ ኪዳን ላይ ህግ የለም። በአዲስ ኪዳን ላይ ያለው ምንድነው? እምነት ነው። ስለዚህ ሰው የሚጸድቀው በምንድን ነው? በእምነት ነው። በምን አይጸድቅም? በህግ አይጸድቅም። ስለዚህ እኛ በክርስቶስ ኢየሱስ የምናምን ሁላችን ምን ሆነን ይላል ቁጥር 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። እና የእግዚአብሔር ልጆች የሆነው እንዴት ነው? በእምነት በኩል በክርስቶስ ኢየሱስ ስናምን የእግዚአብሔር ልጆች ሆነን። ደግሞ የእግዚአብሔር ልጆች የሆኑት እነማን ናቸው ሲባል ያለ ልዩነት ወንዶችም ሴቶችም ባሪያዎችም ጨዋዎችም ትልቆችም ትንሾችም ሁሉም የሰው ዘር በጠቅላላ የእግዚአብሔር ልጅ ሆነ። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ የለም ወይም ጨዋ ሰው የለም፣ ወንድም የለም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ በማለት ይናገራል ማለት ነው። ስለዚህ የተስፋው ቃል ወራሽ መሆናችንን ይናገራል። ወደ አራተኛው ምዕራፍ ደግሞ ስንሄድ የእግዚአብሔር ቃል እንደዚህ ይላል። አራተኛው ምዕራፍ ስለ ሕፃንና ስለ ባሪያው ይናገራል። ሕፃን ባለበት ዘመን ሁሉ ለኃላፊነት ስለማይበቃ ከባሪያ በምንም አይለይም። ከባሪያው ስር ከሞግዚት ስር ሆኖ ሞግዚቱ እያዘዘው ሞግዚቱ እያስተማረው ሞግዚቱ ትሬን እያደረገው ይቆያል። ግን ሙሉ ሰው ሲሆንና ልጅ ሲሆን ለኃላፊነት ሲበቃ ግን ውርስ ይሰጠዋል። የራሱን ንብረት ማስተዳደር ይችላል። በዛ ጊዜ የነበሩት ሞግዚቶች ሁለት ስራ ይሰራሉ። አንደኛው ማሰልጠንና ማስተማር ነው። ሁለተኛው መጠበቅና ንብረቱን ማስተዳደር ነው። ነገር ግን ልጅየው ሙሉ ሲሆን ከዚህ ነገር ያደገ ከፍ ያለ የራሱን ንብረት የሚያስተዳድር የራሱ የሚፈልገውን የሚመገብ ይሆናል ማለት ነው። ስለዚህ ይህንን በምሳሌ ተናገረና ሐዋርያው ጳውሎስ ምን አለ? ቁጥር 3 ላይ እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበር። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይላል። አሁን ልጆች ሆነናል በክርስቶስ ኢየሱስ አምነን። ስለዚህ
ወራሾች ነን ማለት ነው። እኛ ወራሾች ነን። የማን ወራሾች? የእግዚአብሔር ወራሾች ነን በማለት ይናገራል። ከዛ በማስቀጠል አንድ ምሳሌ ይናገራል። እሱም የና አጋርንና የሳራን ሁኔታ ነው። አጋርና ሳራ የአብርሃም ሚስት ናት። አጋር ደግሞ አገልጋይ ናት። ታዲያ ያው የወለዷቸውን ልጆች ታውቃላችሁ እና ሳራ የወለደችው ይስሐቅ የተስፋ ቃል ነው። የእግዚአብሔር ችሎታ የእግዚአብሔር ጥበብ የታየበት ልጅ ነው። በተቃራኒው ደግሞ እስማኤል ማለት ደግሞ የአጋር ልጅ የሰው ችሎታ፣ የሰው ጥበብ፣ የሰው ብልጣብልጥነት የታየበት ልጅ ነው እና በጣም የሚገርማችሁ ሁለቱን ምሳሌ የሚያደርጋቸው ሐዋርያው ጳውሎስ በስራ ለመጽደቅ ስትፈልጉ ማለት ልክ አብርሃም እግዚአብሔር ከሳራ ሰጣሃለው እያለው በራሱ መንገድ ሂዶ እስማኤልን እንደወለደው አይነት ነገር ነው። ይስሐቅን ሲወልድ ግን በእግዚአብሔር ችሎታ ነው። እሱ ችሎ አይደለም የወለደው፣ ሳራም ችላ አይደለም የወለደችው። የእግዚአብሔር ችሎታ ነው የታየበት። ይስሐቅ የተባለው የሚያስቅ ነገር በህይወታቸው ስለሆነ ነው። የኛ መዳን የሚያስቅ ነገር ነው። እኛ ችለን አይደለም የዳን ነው። በክርስቶስ ኢየሱስ አምነን እሱ የሰራልንን ስራ ተቀብለን ስናምን ዳንን። ልክ አብርሃምና ሳራ ከችሎታቸው በላይ በሆነ ሱፐርናቹራል በሆነ መንገድ ነው ልጃቸውን በተአምራት ነው የተቀበሉት። የኛም መዳን በተአምራት የሆነ መዳን ነው። ኢየሱስ ክርስቶስ ስለኛ የከፈለ ዋጋ ለኛ ተቆጥሮ በእምነት ተቀብለን ነው የጸደቅነው። እንደ ተስፋ ቃል ነው የተወለድነው። እግዚአብሔር ባለው መንገድ ነው የተወለድነው። አይ እኔ በሙሴ ሕግ በኩል ነው የምጸድቀው ካላችሁ ግን ምን ትሆናላችሁ? ባሪያ ነው የምትሆኑት። ለምሳሌ አይታችሁ ከሆነ እስማኤል የአብርሃም ልጅ ከአጋር የተወለደው ከይስሐቅ ጋር አብሮ ሲጫወት ሳራ አይታ ነበር፣ አብሮ ሲስቅ ምናምን እና ሳራ ተቆጣችና ምን አለች? አብሮ ስለማይወርስ ይሄንን ልጅ ከናቱ ጋር አብረህ ከዚህ ቤት አስወጣልኝ አለችው። ለምን? እሱ የባሪያ ልጅ ነው። ገባችሁ? የባሪያ ልጅ ስለሆነ እሷ ራሷ ከወለደችው በኋላ የምትወልደው ለባርነቱ ይሆናል ማለት ነው። አብሮ ወራሽ ሊሆን አይችልም። ልክ እንደዚሁ ደግሞ እናንተ በሕግ ለመዳን ስትፈልጉ፣ በሕግ ለመጽደቅ ስትፈልጉ ባሪያ ነው የምትሆኑት። ባሪያ ደግሞ በቤት ለዘላለም አይኖርም፣ ትባረራላችሁ። በተስፋ ቃል የተወለደ በክርስቶስ ኢየሱስ የመስቀል የምጥ ስራ የተወለደ በተአምራት የዳነ ሰው ግን በእምነት በኩል መጽደቅና መዳን ይችላል። እንደ ተስፋው ቃልም የእግዚአብሔር መንግስት መውረስ ይችላል ማለት ነው። ታዲያ ሐዋርያው ጳውሎስ ሲናገር እንደዚህ በማለት ይናገራል። ቁጥር 30 ላይ ምዕራፍ 4 ቁጥር 30 ላይ ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት ይላል። 31 ላይ ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለም ይላል። እንደ ተስፋ ቃል በክርስቶስ ኢየሱስ የምታምኑ ከሆናችሁ እንደ ይስሐቅ ናችሁ ማለት ነው። አይ በሕግ ነው ምድነው በራሴ ጥረት ነው ምድነው ካላችሁና ልክ እንደ አብርሃም ብልጣብልጥነትን እግዚአብሔርን በአቋራጭ ለመቅደም የምትፈልጉ ከሆነ ለባርነት ራሳችሁን አሳልፋችሁ ትሰጣላችሁ ማለት ነው። ምርጫው ለሰው የተሰጠ ነው። ስለዚህ እኛ በራሳችን ስራ እንጸድቃለን ካልን መንገዱም ጨርቁም ያው ነው፣ ግን ክፍት ነው ቢሆንም ግን አንችልም። ስለዚህ የሚሻለው በክርስቶስ ኢየሱስ አምኖ ማረፍ፣ መጽደቅ፣ መዳን ነው ማለት ነው እና ሐዋርያው ጳውሎስ እንደዚህ በማለት ይናገራል። ከቁጥር 12 ጀምሮ እስከ 20 ድረስ ወደ እነሱ ሲገባ እንዴት ወንጌልን እንደሰበከላቸው፣ እንዴት በፍቅር እንደተቀበሉት፣ አሁን ግን ያንን ነገራቸውን እንደቀየሩበትና እንዳዘነ የሚነግርበት ክፍል አለ። እናንተ አንብቡት። በመጨረሻ ለመዳን ቅድመ ሁኔታ ተደርጎ ወርን፣ መባቻን፣ ዘመንን፣ ዓመታትን በጥንቃቄ መጠበቅ የወንጌልን አገልግሎት የወንጌልን ስብከት ከንቱ የሚያደርግ ነገር እንደሆነ በመረዳትና በማወቅ ራሳችንን ከሕግ አስተምሮ መጠበቅ አለብን። መዳን በጌታችን በኢየሱስ ክርስቶስ በማመን ብቻ ነው። ማንም ሰው በስራው መዳን አይችልም። ደግሞ ለመጽደቅና ለመዳን ስራ ቅድመ ሁኔታ ሆኖ ሊቀርብ አይችልም። ሁልጊዜም ሰው መርሳት የሌለበት ደካማ መሆኑን የማይችል መሆኑን። ስለዚህ ለስጋ ስላልተቻለ ለእኛ ስላልተቻለ ክርስቶስ ኢየሱስ በመስቀል ዋጋ ከፍሎ እኛን ሊያድነን ወዷል ማለት ነው። ክብር ለእግዚአብሔር ይሁን። ተባረኩ።